የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች መመለስ፣ በአባቶችና በልጆች መካከል ያለ ክፍተት በልብ መታረቅ ተሐድሶን ማምጣት፣ የቤተ ክርስቲያን ትክክለኛ ገጽታ፣ ግጭቶችን ማረም፣ ሙሽራውን መጠባበቅ፣ የተቀደሰና የታደሰ አእምሮ። በመጽሐፍ ቅዱሳዊ አተያይ በትምህርትና በውይይት ልዩ ልዩ ፕሮግራሞችን እያዘጋጀ የሚያቀርብላችሁ የዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ነው። ሰላም ጤና ይስጥልኝ የተከበራችሁ የጌታ ቤተሰቦች፣ በዛሬው ዕለት አንድ እንግዳ ይዤ ቀርብ ያለው እንግዳችን ወንድም ለገሰ ሌንጂሳ ይባላሉ። እሳቸው በዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት መስራችና ስራ አስኪያጅ ናቸው። በዛሬው ፕሮግራማችንም ስለ አገልግሎቱ ያስተዋውቁናልና ያንን የተመለከቱ ጥያቄዎችን እየተጠያየቅን ከእሳቸው ጋር ቆይታ እናደርጋለን ማለት ነው። ወንድም ለገሰ በቅድሚያ ጥሪያችንን አክብረው በስቱዲዮ ስለተገኙልን ምስጋናዬን በማቅረብ ነው የምጀምረው። እግዚአብሔር ባርኮት አመሰግናለሁ። የመጀመሪያው ጥያቄ የሚሆነው እስቲ ዓለም አቀፍ የመንፈስ ቅዱስ ተሐድሶ አገልግሎት ማን ነው ወይም ምንድነው ከሚለውን ጀመርና እስቲ አገልግሎቱን ከማስተዋወቅ ይጀምሩ። እሺ፣ አመሰግናለሁኝ። ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት የሚለው በእርግጥ በዚህ በትውልድ ክፍተት መካከል የሚሰራ ነውና ይህ አገልግሎት ሰፊ ድርሻ በኢትዮጵያ ዙሪያ አበርክቷል። በኢትዮጵያ ክፍለ ሀገራት ቢያንስ ወደ 30 የሚሆኑ ሀገራት ላይ ሰርተዋል። በሌላኛው በኩል ደግሞ የሰውን ሕይወትም ለማነጽ ሰፋ ያለ የጸሎትን ሕይወትን ነገር በመመስረት ቤተክርስቲያንን ለማገዝ ቤተክርስቲያንን ለመደገፍ የተመሰረተ አገልግሎት ነው። ይሄ አገልግሎት እንግዲህ ተጀምሮ እስከዚህ ዛሬ እስከደረስንበት ጊዜ ድረስ አንዳንድ ለሚታየው ቤተክርስቲያን ውስጥ ዝንፈት እሱን ለማስተካከል ጥረት እያደረገ ትግል እያደረገ ያለ አገልግሎት ነው። ዓለም አቀፍ የመንፈስ ቅዱስ ተሐድሶ ወንጌል አገልግሎት። እስቲ ወደ ታሪካዊ አመጣጥ ወይም አመሰራረቱ ደግሞ ልውሰዶትና መቼ ነው የተመሰረተው? የትስ ተመሰረተ? ይሄ አገልግሎት የተመሰረተው በ1997 ዓ.ም ነው። ኦፊሻል በድሬዳዋ ወንጌላውያን አብያተ ክርስቲያናት ህብረት ከጎኔ በመሆን በቀደሙ አባቶች በአንጋፋ የወንጌል አባቶች አማካይነት ትብብር አድርገን ይህንን ነገር በድሬዳዋ ወንጌላውያን ህብረት ላይ ቢያንስ አንዳንድ አሰራሮችን አስቀምጠናል። በአባቶች ህብረት ተመስርተዋል፣ የወጣቶች ህብረት ተመስርተዋል እና ይሄ አገልግሎት እንግዲህ የተመሰረተው በድሬዳዋ ከተማ በ1997 ነው ማለት ነው። መልካም። እሺ፣ በዚህ ሁኔታ እንግዲህ አገልግሎቱ ከተጀመረ ከዚያስ በኋላ እድገቱ ምን ይመስላል? ወደ ሌሎች የሀገራችን አካባቢዎችስ አገልግሎቱ አድማሱን አስፍቷል ወይ? አሁን የአገልግሎቱ ዋና ቢሮ ሴት ነው የሚገኘው የሚለውም ላይ እስቲ በደንብ ተመልካቾቻችን ሙሉ ግንዛቤ እንዲኖራቸው እዛም ላይ ሀሳብ ቢጨምሩ። አዎ፣ ይሄ አገልግሎት እንደተናገርኩኝ ከውስጥ አዲስ አበባ ጀምሮ እስከ ክፍላት ሀገራት ድረስ በመዘርጋት ለቤተ ክርስቲያን እገዛ ለማድረግ ቀድሞ ከመሪዎች ጋር ምክክር በማድረግ ከመሪዎች ጋር ይሄን የክፍተትን አደጋ በማሳየት አንዳንድ ያልታዩትን ምስጢራዊ ነገሮችንም መረጃ ተከታትሎ በማቅረብ በመሪዎች በታላላቅ አንጋፋ ወንጌል አባቶች እንደገናም ደግሞ በወጣቶች አሁን በደረሱ አደራደረከው በሚገባቸው ወጣቶች ትልቅ ስራ ተሰርቷል። እንዳሰብነው አቅም እንዳየነው አገሪቱን ማዳረስ ባንችልም 30 ከተማዎች ላይ አገልግሎቱ ከተማ አቀፍ ነው። አንድ አጥቢያ ብቻ ሳይሆን ከተማ አቀፍ ነው የሚካሄደውና ይሄንን እንግዲህ ሰፋ ያለ ስራ እንደሰራ አብያተ ክርስቲያናት ከያገለገልንበት ቦታ እነሱ ምስክሮች ናቸው፣ ያውቁታል። እንግዲህ ይሄ አገልግሎት ትልቁን ድርሻ የወሰደው ትኩረትም ያደረገው በመጀመሪያ ቁጥር 1 መሪዎች ላይ ነው። በመቀጠል ወንጌልን ያመጡልን ወንጌልን ያቆዩልን በአባቶች ላይ ነው። በመቀጠል ደግሞ
ወጣቱ አደራ ተረካቢ ወጣቱ ላይ ነው የሚሰራና እስካሁን ድረስ ቤተክርስቲያንን በማገዝ የመንፈስ አንድነት እንድመለስ ትልቅ አስተዋጽኦ አድርጓል እላለሁ። መልካም። እስቲ በራእይና ተልእኮ ምንድነው ማለት እንችላለን? ራእዩና ተልእኮ ዘመን እንደደረሰ ይታወቃል። ሁሉም ፍጥረት ሁሉ የሚመሰክርበት ጊዜ ነው። ዘመን ደርሷል። ዘመን አልቋል። ብዙ ደወል ከየአቅጣጫ ምልክቶችን እየሰማን ነው ያለነው። ስለዚህ ቤተክርስቲያን ከዚህ ክፍተቷን ደፍና ወይ አጥብባ የሚቻላትን ነገር በማድረግ ትውልዷን ለእግዚአብሔር የተቀደሰ ትውልድ፣ ለእግዚአብሔር የተለየ ትውልድ እንዲሆን ቤተክርስቲያን ያለምንም ፊት መጨማደድ ለክርስቶስ ትክክለኛ ሙሽራ ሆና እንድትቀርብ እንደገና ደግሞ ያጣነውንና በዚህ በክፍተቱ ሰለባ ምክንያት ያጣነውን አንድነት እንዲመለስ ከፍተኛ አስተዋጽኦ አድርጓል ማለት ነው። ይሄ አገልግሎት እንግዲህ ተልእኮ ምንድነው? ትልቁ ነገር ቤተክርስቲያን ወደ ውበቷ እንድትመለስና ያጣችውን አንድነት አግኝታ ክርስቶስ መጪውን ሙሽራ ክርስቶስን ሙሽሪት በዚህ ስፍራ ላይ አጌጣ ተዘጋጅታ ድርሻውን ተወጣ ተልእኮን ተወጣ ወደ እግዚአብሔር ሐሳብ ተመልሳ እንድትጠባበቅ ለማድረግ ነው እንግዲህ ተልእኮ። እሺ ወደ 30 የሚደርሱ ከተሞች ወይም አካባቢዎችን በሀገራችን ውስጥ እንደ አዳረሰ ነግረውናልና በየትኞቹን ከተሞች ምናልባት የተወሰኑ ከተሞችን ቢጠቅሱልን ደስ ይለኛል። ከዚያ በተጨማሪ ደግሞ ያው ድሬዳዋ እንደተጀመረ ነግረውናል እና አሁን አዲስ አበባም ላይ እየተንቀሳቀሰ እንደሚገኝ እንደዚሁና ኦፊሻሊ ግን ቅርንጫፍ ጽሕፈት ቤቶቹ የት ነው ያሉት የሚለውንም ደግሞ ጨምረው ቢያነሱ። እሺ፣ በጣም አመሰግናለሁ። ይሄ የተሰራበት እንግዲህ የቻልኩትን ያክል በቃሌ መግለጽ ይችላለሁ። የተመሰረተ በድሬዳዋ አብያተ ክርስቲያን 1997 ነው ብያለሁኝ። ከዛ በመቀጠል በቴዎሪ ደረጃ ወደ 6 ከተሞች ላይ አድርሰናል። በምስራቅ ኢትዮጵያ ላይ ሙሉ በሙሉ መሬት ረግጠው በሚገባ እነዚህ ስልጠናዎች የአባቶች ጉባኤ ተመስርቶ የወጣቶች ጉባኤ ተመስርቶ የመሪዎች አንድነት ተመልሶ በትክክል ይህን ስልጠና በመስጠት በትክክል ስራ የተጀመረው ዝዋይ፣ መቂ፣ ዓለም ጤና፣ ዳሚት ሁሉ፣ ቡልቡላ፣ ወንጂ፣ እልፈታ፣ ግንጪ እነዚህ የመሳሰሉ ደብረ ማርቆስ በሰሜኑ በኩል እንግዲህ ምናልባት አሁን በቃለ ደርድሬ ላልችል እችላለሁኝና 30ውን ከተማ አዋሽ፣ መልካ ወረር፣ መልካ ሰዲ፣ አፋር ክልል እነዚህ ለአብነት ያክል እንዲሁ ፊት ለፊት ያሉትን ነው እየጠቀስኩ ያለሁትና እያንዳንዱ ቦታ ላይ በመግባት ክፍተቱን በማሳየት እንደገና ደግሞ ለክፍተቱ መፍትሄውን በማሳየት ማን መስራት ይገባዋል የሥራን ድርሻን በመስጠት ወጣቱን በማደራጀት አባቶች ሚና እንዳላቸው ያን ኦሪጂናል እውነተኛ ወንጌል ዋጋ የከፈሉበትን ወንጌልን ያመጡልን አባቶች ወደ ሥራ ተመልሶ መሪዎቻቸውን አሁን አመራር ላይ ያሉትን መሪዎችን እንዲያግዙ እንዲመክሩ ወደ ሥራ ድርሻቸው መልሰናል። እንደገና ደግሞ የወጣቶች ጉባኤ አባቱን የሚያውቅ ትውልድ እንዲሆን አባት ያለው ትውልድ አልፎ ቀደም ሲል በወንጌል የቀደሙ ታላላቅ እናቶች አባቶች የአብራክ ልጅ የሌላቸው አሉ። እነዚህ አባቶች በቤተ ክርስቲያን የተረሱ አሉ። ያ የተረሱትን አባቶች ለወጣቶች የሥራ ድርሻ አድርገን በመስጠት አጥራቸውን በመስራት ድካማቸውን በመገዝ በመላክ አብሯቸው በማሳለፍ እነዚህ አባቶችን እንዲያግዙ በተለያዩ ሀገሮች ላይ ይሄ ነገር ተደርጓል። እንግዲህ ይህንን ለማሳያ ያክል ለአብያተ ክርስቲያናት ኃላፊነት ሰጥተን ነው የምንወጣና ይህንን ጠንክሮ እየሰሩበት አሉ። ያንድ ሰሞኑም አድርገው ያለፉት አሉ። ግን እንዴት ክፍተቱ ሊደፈን እንደሚችልና የክፍተቱን አደጋና ሰለባ በሚገባ ለአብያተ ክርስቲያናት መሪዎች አሳይተን አስተምረን መስርተናል ማለት ነው። እስቲ እንግዲህ ወደ ተለያዩ አካባቢዎች በመንቀሳቀስ ነው የምትሰሩትና በምን መንገድ ነው ከአብያተ ክርስቲያናቱ ጋር አብራችሁ? ምክንያቱም እነዚህ አብያተ ክርስቲያናት የራሳቸው ሕልውና ያላቸው የራሳቸው ሚሽን ተልዕኮ ያላቸው አካላት ናቸው።
ይሄም ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት እንደዚሁ በአብያተ ክርስቲያናት ህብረት በተባባሪ አባልነት ተመዝግቦ የሚገኝ በመንግስትም ፈቃድ የተሰጠው አካል ነውና እንዴት ነው ከአብያተ ክርስቲያናት ጋራ የምትሰሩት? በምን መንገድ ነው በተለያዩ ከተሞች ካሉ ወንጌላውያን አብያተ ክርስቲያናት ጋራ አብራችሁ የምትንቀሳቀሱት? በእርግጥ እኛም የአብያተ ክርስቲያናት ተባባሪ አባል እንደመሆናችን የተሰጠንም ተልእኮና ትልቁ ስራ አብያተ ክርስቲያናት ህብረቱ ውስጥ ስላለ በመስማማት በመገናኘት ከዋና ህብረቱ ደብዳቤ ተሰጥቶናልና በዛ ደብዳቤ መሰረት አንዳንድ ቦታ ላይ ዞኑ ጋር ግንኙነት በማድረግ አንዳንድ ቦታ ላይ ደግሞ ከከተማ ህብረት ጋር ግንኙነት በማድረግ ያለውን ነገር ገለጻ በመስጠት አካሄዱ አሰራሩ ቢያደክመንም የተሸከምነው ራእይ የትውልድ ራእይ ስለሆነ ዋጋ በመክፈል እዛው ድረስ ሄደን ለህብረቱ መሪዎች በማስረዳት አንዳንድ ቦታ ደግሞ በትክክል በቀላሉ ሊረዱን የሚችሉትን ደግሞ በስልክ ሰፊ ውይይት አድርገን የሚጠይቁን መረጃዎችን በማቅረብ ነው ከነሱ ጋር ተባብረን የምንሰራ። እንደሚጠቅማቸው ግልጽ አድርገን በማስረዳታችን ምክንያት በእርግጠኝነትም እንደሚያስፈልጋቸው በአሁኑ ሰዓት መሪዎች በብዙ ነገር ተዳክሟል። አገልጋዮች ያውቁታል። ይሄ አሁን እኛ የምንነጋገረው ክፍተት የሚለውን በቀላል አማርኛ የተጠቀሰው ነገር መሬት ላይ ሲወርድ ምንኛ ከባድ እንደሆነና ከቁጥጥር ውጪ እየወጣ እንዳለ ስለሚያውቁት ይሄን ቀድሞ ያዩት ይሄን ራእይ እንደሚገባ ይቀበላሉና ስለዚህ ከኛ ጋር ተባብሮ አስተባብሮልን እውቀት ነው አብረን የሰራን ማለት ነው። እስቲ ስለዚህ በዋናነት አሁን ይህ አገልግሎት የሚያከናውናቸው ተግባራት ምንድናቸው ማለት እንችላለን? ቅድም አንድ ሐሳብ አንስተው ነበርና ለቤተ ክርስቲያን እገዛ ማድረግ ነው ትልቁ የዚህ አገልግሎት ዋነኛ ዓላማ ወይም ተልእኮ ብለውናልና እንዴት ነው ቤተ ክርስቲያንን የምታግዙት? በተለይ ከምታግዙበት ስልት ጋር ሊያያይዙልኝ ይችላሉና በምን መንገድ ቤተ ክርስቲያንን አገዛችሁ? መሪዎችን፣ አባቶችን፣ ወጣቶችንም የሚልም ነገር አንስተዋልና ለምንድን ነው እነዚህ አካላት ላይ መሪዎች ላይ፣ አባቶች ላይ፣ ወጣቶች ላይ ለምንድን ነው ትኩረት ማድረግ ያስፈልገው? ይህንን እንግዲህ ከምታግዙባቸው ገዛ ከምታደጉባቸው መንገዶች ጋር በማገናኘት አብረው መመለስ ይችላሉ። ኦኬ፣ አሁን እኛ የምናሳየው ነገር ትልቁ ቁም ነገር ምን አመጣ የዚህ የትውልድ ክፍተት አለ ወይ የሚለውን ሐሳብ እናቀርብና መኖሩን በተጨባጭ መረጃም በተደገፈ እናሳያለን። ከመሪዎች ጋር አስቀድመን ወጣቶች በተቀላቀሉበት የከተማ ወጣቶች የቤተ ክርስቲያናቸውን የሚወክሉ ወጣቶች ይህንን ስብሰባ ላይ በመገኘት ገለጻ እናደርጋለን። ይሄ የምናቀርበው ነገር ዝም ብሎ እንዳይደለ በትክክል በአሁኑ ሰዓት ለቤተ ክርስቲያን ትክክለኛ መፍትሄዋ እንደሆነ ያዩታል። ያንን ካዩ በኋላ አደጋው ከባድ እንደሆነ ካሳየም በኋላ ምን ማድረግ እንዳለባቸው ደግሞ አብረን እንወስናል። ምን ማድረግ አለብን ብሎ ሐሳብ በሚያስቡበት ሰዓት ምን ማድረግ እንዳለባቸው ደግሞ መፍትሄንም ይዘን እንሄዳለን። ሳይከብድ በዘመኑ በመሪነት ላይ ያሉ መሪዎች ሳይከብዳቸው ብዙ ዋጋ ሳይከፍሉ መስራት የሚችሉበትን መንገድ አዘጋጅተናል። አሁን በአገልግሎት ላይ ያሉት አገልጋዮች ሳይከብድባቸው ብዙ ዋጋ ሳይከፍሉ አሁን በህይወት ያለ አገልጋይና መሪ መስራት በሚችለው አይነት መልክ አገልግሎቱ ተቀርጿል። ከዛ በመቀጠል አባቶች ላይ ምስረታ በምናደርግበት ሰዓት ስብሰባ ላይ አንድ ላይ ያሳየናቸው አደጋ ከባድ እንደሆነና የዚህ ችግር ባለቤት ደግሞ አባቶችም ጎልማሶችም ወጣቶችም እንደመሆናቸው መጠን የወጣቶችንም ጉባኤ አብረን እንመሰረትና የአባቶችንም ጉባኤ አብረን እንመሰረትና ምን እናደርጋለን? ለነሱ ኦሪየንቴሽን እንሰጣለን ወይንም ገለጻ እንሰጣለን። ምን መስራት እንዳለባቸው የሥራ ድርሻ እንሰጣቸዋለን። አባቶች የራሳቸውን ድርሻ ይወጣሉ፣ ወጣቶችም የራሳቸውን ስራ ድርሻ ይወጣሉ፣ መሪዎችም የራሳቸውን ስራ ይወጣሉ። ዞሮ ግን ምንድነው ወደ አንድነት ነው የሚያመጣቸው። ጸሎት ዋና አጋዣችን ነው። በሄድንበት ስፍራ በእያንዳንዱ ከመሪ ጀምሮ ከአባቶች ወጣቶች ጸሎት እንዳለ ይወርዳል። እንግዲህ ይህንን
ያን ስራ ድርሻ ከሰጠናቸው እነሱ የከተማቸውን ስራ ድርሻ እየሰሩ ይጠብቁናል። እኛ ወደ ሌላ ከተማ ነው የምንሻገረው። እኛ ስንመለስ ይሄ እነሱ የሰሙት ይህንን ክፍተት እንዴት ማጥበብ እንችላለን ብሎ የሰጠናቸው መፍትሄ፣ ስልጠና፣ እያንዳንዱ ነገር ምን ያደርጋሉ? አጠቃላይ ከተማ አቀፍ በሆነ በአጠቃላይ የንስሐ አገልግሎት ህዝብ ይጠራሉ ማለት ነው። ከአብያተ ክርስቲያን መሪዎች ጋር ተቀናይቶ እዛ ቦታ ላይ ነው አጠቃላይ ህዝቡ በነቂስ ወጥቶ በጾም ጸሎት ታውጀው በዛ ጾም ጸሎት ላይ አደራ የመረካከብ ፕሮግራም እንሰራለን ማለት ነው። ትውልዱ በግልጽ በአደባባይ ንስሐ ተናዞ ለአባቶቹ ባለመታዘዝ፣ ለመሪዎቹ ባለመታዘዝ፣ ለወላጆቹ ባለመታዘዝ የበደለውን በደል እግዚአብሔርን ማሳዘኑን ንስሐ ከታወጀ ለ2 ቀን ይሄን ከጸለዩ ባለ በ3ኛ ቀን ልባዊ በሆነ ፍቅር አባቶችም ንስሐቸውን ተናዞ ሁሉ ሰው ከጨረሱ በኋላ አደራ የመረካከብ ጊዜ እናደርጋለን። ወጣቱ ተደራጅቶ ይቀጥላል፣ አይጠፋም። በአብያተ ክርስቲያን ቁጥጥር ስር ነው ምንተዋቸው። አባቶችም እንዳለ ይቀጥላሉ፣ ስራ ድርሻ አላቸው። መሪዎችም ይህን ነገር በመከታተልና በእይታ ስር በማድረግ ይሄ አገልግሎት ቋሚ ሆኖ ይቀጥላል ማለት ነው፣ ትውልድ እስካለ ድረስ፣ ጌታ እስከሚመጣ ድረስ። ስለዚህ አሁን እነዚህ የምታቋቁሟቸው የመሪዎች፣ የአባቶች፣ የወጣቶች ህብረቶች ለረጅም ጊዜ በቋሚነት የሚቀጥሉ ናቸው ወይ? አንዱ ጥያቄ። ሁለተኛው ከዋናው ራሱ አሁን በአብያተ ክርስቲያን ህብረት ውስጥ ራሱ ስትራክቸርድ የሆነ እውቅና ያለው በዞን በከተማ የአብያተ ክርስቲያን ህብረት አለ አይደለም? ከነሱ ጋር ሲቨን እንዴት ነው የሚሰራው? አያይዘንም እንግዲህ ከየእናት ቤተክርስቲያን ከአጥቢያ ቤተክርስቲያን የሚመጡ አባቶች፣ ወጣቶች መሪዎች ናቸው የሚሆኑትና በየአጥቢያቸው ደግሞ በእናት ቤተክርስቲያናቸው ውስጥ በዚህ መንገድ እናንተ የምታመጧቸውን በንስሐ ትውልድን ክፍተት የመዝጋት ነገር፣ ወደ እግዚአብሔር የመመለስን ነገር፣ የመቀባበልን ነገር እንዴት አድርገው ነው የሚያሰጽሩት? እስቲ እንዴት ነው የነበረው እስካሁን? አጠር አድርጌ ልግለጸው። አሁን መሪዎች በአብያተ ክርስቲያናት አመራር ስራ አስፈጻሚዎች ይህንን 2 ቡድን ይቆጣጠራሉ። የአባቶች ጉባኤና የወጣቶችን ጉባኤ። ከነሱ መካከል ይሄንን ሊድ የሚያደርጋል የሚመራ አለ። ከዛ በኋላ እነዚህ አባቶችና ወጣቶች ይህ ክፍተት መጠበቡ ምልክት ማሳያና በእነሱ ላይ ነው የሚታየው ምሳሌነቱ። እርስ በርሳቸው መሪዎቻቸው አንድ ላይ እንዲጸልዩ እናደርጋለን። በ15 ቀን በወር አንድ እንደየከተማው ምንድነው እነሱ ጋር መንፈሳዊ አንድነት መሰራት አለበት። በበላይ ደግሞ ስጋት እንዳይኖር አብያተ ክርስቲያናት ስጋት እንዳይገባቸው ይሄን የሚከታተል የህብረቱ ስራ አስፈጻሚ አንድ ሰው ይሰየማል ማለት ነው። አብረን ተባብረን ስለምንሰራ ከዚህ የተነሳ እንግዲህ ይሄ ህብረት ለወደፊቱ ምንድነው የምናስበው? ትውልድ እስካለ ድረስ ሌላኛው ይሄዳል፣ ሌላኛው ይተካል። እየተወራረሱ መሄድ እንዲችሉ ጽህፈት ቤት እንዲኖራቸው ከተቻለ ሙከራኛ አካሄድ ይሄ ነው። ጽህፈት ቤት እንዲኖራቸው እግዚአብሔር ቢረዳን ይሄንንም እገዛ ለጽህፈት ቤቱ እገዛ ብናደርግላቸው አለ ራእያችን ውስጥ። ያለበለዛ ደግሞ ጥቅሙ መሪዎች በጣም ስለሚጠቀሙ ስለሚያርፉ፣ አገልጋዮች ስለሚያርፉ ከብዙ ውጥረት ይሄንን ነገር በህብረቱ ጽህፈት ቤት እንዲኖራቸው ይሄን ነገር በመቀናጀት ይሄን ነገር እንሰራለንና ቋሚ ነው። የሚፈርስ አንድ ሰሞን ተጀምሮ ከትውልድ ወደ ትውልድ የሚያልፍ ነው። አንዳንድ ቦታ አሁን በወረዳ ላይ እየሰራ ነውን ወደ ገጠር ቀበሌ ማህበር በመውጣት አደራጅቷል። እነሱ በተማረው ስልጠና ምንድነው አባቱን የሚያውቅ ትውልድ የማዘጋጀት ፕሮግራም ማለት ነው። በገዛ ፍቃዳቸው ወጣቶች ለመሪዎቻቸው አክብሮት፣ ለአባቶች አክብሮት፣ ወንበርን በመልቀቅ ለደካማ ሰው ስፍራ በመስጠት የነሱን ባርኮት መቀበል እንዲችሉ ይሄ የሻከረ ነገር ይሄ የኔነት የተሞላ ነገር እንዲወገድ ወጣቱ በጣም ፈቃደኛ ነው። በሄድንበት በምንም አይነት በወጣቶች ያየነው ክፋት ያየነው አመጻ የለም። ሐሳቡን ይፈልጉታል እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ስለሆነ ወጣት በወጣቱ እርስ በርሳቸው ነው የሚቀነጃጁትና ራእዩን ብቻ ምን መስራት እንዳለባቸው ፍሬም ነው ሰጥተናቸው የምንሄድ ማለት ነው። ስለዚህ እንግዲህ ለወደፊቱ በዛ ከተማ ላይ የወጣቶች የታድሶ ጉባኤ ይኖራል፣ የአባቶች የታድሶ ጉባኤ ይኖራል። አብያተ ክርስቲያናት በላዩ ላይ ሆኖ ይሄንን ይቆጣጠራሉ። ተመራጮች ሲቀየሩም ሌላ ሰው በዛ ቦታ ላይ ተካልና ያንኑ ምን ሰራላቸው ማለት ነው።
ጥሩ። ስለ ጸሎት ህብረትም ቀደም አንስተው ነበርና የነዚህ የጸሎት ህብረቶችስ ሚና በዚህ በተሐድሶ አገልግሎት ውስጥ ምንድነው? በጣም አመሰግናለሁ። ትልቁ ቁም ነገር ቅድም እንዳነሳሁኝ ጸሎት ለኛ ትልቁ መሳሪያችን ነው። እኛ ተጠቀምንበታል። አንዳንድ ቦታ የማይገባ ከተማ ላይ እግዚአብሔር በጸሎት ኃይል ሰብሮ ሲያስገባን እያየን ነው ያለነው። ብዙም ታሪኮች የተሰሩ ብዙ ነገሮች ማለፍ የሆነውም በዚህ ምክንያቱም በእያንዳንዱ ቦታ ላይ በምንሄድበት ሰዓት ገጠመኞች አሉ። በተለይ የመናፍስት ዓለም ገጠመኝ አለ። ሰው ላይ ልብ ላይ የተለያየ ክፋት በመርጨት የተለያየ ነገሮች ይኖራሉ። በየከተማ እኛ ይገባናል። ስለዚህ እኛን አግዞናል። እዚህ ሄድ ኦፊስ አዲስ አበባ ላይ እና አዳማ ላይ ቅርንጫፍ አለ። እዚህ ሄድ ኦፊሱ ምንድነው? በሽፍት ነው የሚሰሩት። 7ቱም ቀናት ላይ ቡድን አለ። ስለ አገር ይጸለያል። ስለ ቤተክርስቲያን ስለ ቤተክርስቲያናት ይጸለያል። እያንዳንዱ ዘመንን እንከታተላለን። ይህንን ነገር ለወደፊቱ አገር አቀፋዊ ሰንሰለት ለመመስረት ነው። ለምን ይህን ነገር እዚህ ላይ ትኩረት ሰጣችሁ ምናልባት የሚል ሰው ካለ አንዱ ድካም ሆኖ ያገኘነው ቤተክርስቲያን ውስጥ አንዱ ሽንፈት ሆኖ ያገኘነው ስንፈላልግ ስናጠና ያየነው ነገር የጸሎት መዳከም። አልደከመም አይ ጸሎት ብሎ ቢባል ካልዋሸን በስተቀር ማንም ሰው የትኛውም የዳነ ክርስቲያን ይህንን ሴንስ ያደርጋል። ይሄ እንግዲህ ከእግዚአብሔር ጋር የምነካካ የጸሎት ቡድን እንዲኖር ያ በትረ ስልጣኗ ነው፣ ምድር ላይ የምትገዛበት ነው። ቤተክርስቲያን የመለኮትን ስልጣን ተግባራዊ የምታደርግበት ስለሆነ ይሄ ጸሎት ወደ እያንዳንዱ ምን መሆን አለበት ብለን እናምናለን፣ መግባት አለበት። አሁን የምናዘጋጀው ሰዎች በእኛ ዙሪያ ላይ የሚቀመጡ ሰዎች ብቻ ሳይሆን ችግር ባለባት ቤተክርስቲያናቸው ውስጥ ገብቶ ይህን ስራ እንዲሰሩ ነው እየፈለግን ያለ ነው። መሪዎቻቸውን ኮንታክት በማድረግ የህብረቱ አባላት ናቸው ከኛ ጋር ያሉት። ህይወታቸው ተጠብቆ በጸሎት አድጎ በጸጋቸው አድጎ በእግዚአብሔር በሰጣቸው ጸጋ ካደጉ በኋላ ራሳቸው እንደገና ገብቶ አገልጋይ እንደሆኑና ይህን ነገር እንዲያሳዩ እግዚአብሔር የሚፈልጉ ትክክለኛ ጸሎት የትኛው ነው የሚለው ተመዝነው ይህን ነገር አሁንም ይህንን አስተዋጽኦ ለቤተክርስቲያን ለምድሪቱ የሚጠቅም ነው እና ይሄ ጸሎት በአዲስ አበባ ከተማ ሄድ ኦፊስ ጎተራ አካባቢ ጫፍ ላይ ነው ያለና ማንም ሰው መጥቶ መጠቀም ይችላል። እኛም ፎርም ማድረግ ይችላሉ። የሀገሪቱን ጉዳይ፣ የሀገሪቱን ምስጢር፣ የፖለቲካን ጉዳይ፣ የትኛውም የኢኮኖሚ ጉዳይ እያንዳንዱ ነገር በዚህ ቁጥጥር ስር ነው ያለ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ይሄ ጸሎት ወደ ከተሞች ወደ መሰረታቸው ሁሉ ለወደፊቱ እንዲዘረጋና ያ ዝርጋታ ከማዕከል ግንኙነት እንዲኖር ነውና የጸሎቱ ህብረት እንግዲህ ይሄ ነው። መልካም 1997 ላይ ድሬዳዋ ላይ ተጀመረ ይህ አገልግሎት። እንግዲህ 15 ዓመታትን በአገልግሎት ተጉዟል ማለት ነው። እስቲ በእነዚህ በ15 ዓመታት ውስጥ ምን ውጤቶችን አስመዝግቧል ማለት እንችላለን? ምን ፍሬዎችን በአገልግሎታችሁ ማየት ቻላችሁ? በጣም ብዙ አገልግሎት ነው። በጣም ብዙ ፍሬ ነው። እውነት ለመናገር እንደው ለዚህ ሊበል ካልኩ ሰዓት ካልገደበኝ በስተቀር በአንድ ከተማ ውስጥ ስንገባ የአባቶች የሥራ ድርሻ አለ ብያለሁኝ ቅድም ስናገር። አባቶች እርቅ ላይ ያተኩራሉ። ለረጅም ጊዜ ተፋቶ ለ18 የተፋቱት ባለትዳሮች በሙሉ እንደገና እንደ አዲስ ተጋብተዋል። እነኚህን አባቶች ወደ እግዚአብሔር ሐሳብ ውስጥ እቅድ ውስጥ ገብቶ በመስራታቸው ምክንያት ድምፃቸውን የማይሰማ የለም። ቤተክርስቲያን ታርቋል። ብዙ የፈራረሱ የተለያዩ የተካሰሱ ፍርድ ቤት የቆሙ ንብረት መከፋፈል ላይ የደረሱት በሙሉ ወደ አንድነት ተመልሶ አብሮ ቀጥሏል። ወጣቱ ትልቅ የሥራ ድርሻ ተወጥቷል። ወጣቱ በጣም ወንጌልን በመስራት በዘመናቸው ውስጣቸው ባላቸው በእግዚአብሔር በሰጣቸው ጸጋ ስጦታና ውስጣቸው ባለው ወጣትነት ኃይል ይህንን ስራ ሰርቶ ከተማውን ሲቆጣጠሩ ወንጌልን በስፋት ሲያደርሱ የራሳቸውን ጉባኤ በቃ በማጠናከር እየጾሙ እየጸለዩ ብዙ ከተሞች ላይ ይህንን ነገር ተጽዕኖ ሲፈጥሩ አይተናል። አንዳንድ ከተሞች እንደውም እውቅና ከመንግስትም በማግኘት ከተማኑም የማልማት አልፎ ማለት ነው ከመንፈሳዊም አልፎ ከተማን የማልፋት ለሌሎቹ ተደራሽነት የመሆን ትልቅ ህብረት ሆኖ ይሄ ውጤት አይተናል።
የተጣሉ ሰዎች ከጓዳ ሲወጡ የተረሱ ታሪካቸው የሌለ ቀደም ሲል የወንጌል አርበኛ ጀግና የነበሩ ብዙ በአስጨናቂ ነገር ውስጥ እያለፉ ህይወታቸውን ተወራርዶ ረጅም ዘመን እስር ቤት ያሳለፉ የተገረፉ የተሰደዱ አባቶች በአሁኑ ሰዓት ወደ ፊት ለፊት በማውጣት የቀራቸውን የዘመን እግዚአብሔርን በማገልገል እንዲፈጽሙ እንደተሰጣቸው ጸጋ መጠን አባቶች እንዲያገለግሉ የእርቅ ጸጋ ያላቸው የማስተማር ጸጋ ያላቸው ልክ በእንዲህ አይነት ሁኔታ እንዲያደርጉ ይሄ ትልቅ ውጤት አስገኝተዋልና መሪዎች አርፈዋል። ከምንም በላይ ይሄ ገብቷቸው በትክክል የተቀበሉን መሪዎች አርፎበታል። በዚህ ራእይ ብዙዎች የሚመሰክሩት አለ። አርፈናል። ከዚህ በኋላ መሪዎች አርፈዋል፣ አገልጋዮች አርፈዋል። ለምን? የአለመታዘዝን ወደ መታዘዝ ተቀየረ። አለማክበር ወደ ማክበር ተቀየረ። ስለዚህ ከልባቸው ነው ትውልዳቸውን የሚባርኩ ማለት ነው አባቶች። መሪዎቻቸው አገልጋዮቻቸው ከልባቸው ማለት ነው ይሄንን ትውልድ በፍቅር ነው ማለት ነው የሚባርኳቸውና የሚያገለግሏቸው የሚያሳድጓቸው። ትሁት ትውልድ ተፈጥሯል። ወንጌልን በትክክል የሚረዳ አባትን በአባት እግር ስር የሚያድግ ትውልድ ተፈጥሯል። ምክንያቱም አስተምሮታችንም ስልጣናችንም ላይ ለእያንዳንዱ ነገር የሰጣናቸው ከወንጌል የወጣ ነገር ስለሆነ ክርስቶሳዊ ስለሆነ ይህንን የሚያውቅ ትውልድ እንትን ብሏል ማለት ነው። በጣም ጥሩ። ሌላው ጥያቄ ደግሞ ምንድናቸው እስቲ ቀጣይ የዚህ አገልግሎት የትኩረት አቅጣጫዎች ምን መስራት ነው የምታስቡት? እንግዲህ የትኩረት አቅጣጫችን ቅድም ተናግሬያለሁኝ። ይሄ አንድነት ብሔራዊ እንዲሆን ነው የኛ አቅጣጫ። ብሔራዊ ሳንስማማ ስቴዲየም ውስጥ ኮንፈረንስ የተለያየ አንድነት የሚለው ሐሳብ ብዙ ውጤት አላመጣልንም። በትክክል በዚህ ጉዳይ በድለናል። የቀደሙ በድለዋል፣ የኋላ በድለዋል። ይሄ ልብ መመለስ አለበት። በጣም ቤተክርስቲያን ብዙ ነው። በከተማችን በአገራችን በጣም ብዙ አጥቢያ ነው ያለ። በግል ሚኒስትር የተጀመሩ ቀደመችው ቤተክርስቲያን አለች። የነዚህ መሪዎች ወደ አንድ ልብ እንዲመጡ ነው የኛ ሐሳብ። ይሄ ደግሞ ሊሆን የሚችለው ምንድነው? ስፔሻሊ በተለይ ሙሉ ጊዜ ህይወታቸውን የሰጡ ሰዎች ከኛ ጋር መሰለፍ አለባቸው። ምክንያቱም ይሄ መከራ ገፈት እነሱ ነው እያገኛቸው ያለው። ምናልባት በግል ፓስተራል ሊደርሺፕ በዛ የምትመራ ቤተክርስቲያን ምናልባት መሪው ላይ ነካ ይችላል። በነባረው ቤተክርስቲያን ውስጥ ያሉት አገልጋዮች ግን ግዴታ ነው ከኛ ጋር ህብረት ማድረግ አለበት። ይሄ አንድነት የድካማቸው ዘመን ፍሬያቸውን የሚያዩበት በቀላሉ ይሄን አንድነትና ወደ ተሐድሶ መግባት የምንችልበት ቀላል መንገድ ስለሚያሳይ ይሄ አገልግሎት እነሱ ከኛ ጋር ከዚህ አገልግሎት ጋር መተባበር አለባቸው ብዬ አስባለሁ። ምናልባት በዚህ በቀጣይ የትኩረት አቅጣጫ ውስጥ ሲል ይህን ፕሮግራም እየተከታተሉ ላሉ ክርስቲያኖች እየተከታተሉ ላሉ ቤተክርስቲያን መሪዎችና የሙሉ ጊዜ አገልጋዮች በተጨማሪነት ማለት ማስተላለፍ የሚፈልጉት መልእክት ካለ የትውልድን ክፍተት በየስፍራቸው በየአጥቢያ ቤተክርስቲያናቸው መዝጋት በሚችሉበት ሁኔታ ዙሪያ ሊሆን ይችላል። ከዚያ በተጨማሪም ቅድም ባነሱት ምናልባትም ከእናንተ አገልግሎት ጋራ አብረው እንዲሰሩ እናንተ ቤተክርስቲያንን ማገዝ ነው ብላችኋልና እንዲታገዙ ለሚፈልጉ አብያተ ክርስቲያናት ምንድነው ማስተላለፍ የሚፈልጉት መልእክት ከመጨረሳችን በፊት? ይሄ እንግዲህ ምንድነው እንዳልኩኝ ጥሪ ነው። ከእኛን ኮንታክት ማድረግ ይችላሉ። ምናልባት ቴሌፎናችን እናስቀምጣለን በዚህ በቪዲዮ ላይና እኛ መጀመሪያ አደጋውንና መፍትሄውን ነው የምናሳያቸው። ከዛ በኋላ ራሳቸው መስራት ይችላሉ። አሁን የሚቸገሩበትን የተወሳሰበ ብዙ አይነት ነገር ወጣ አድርገን እንኳን በአደባባይ በሚዲያ ማውራት የማንችላቸው ይሄ ውስጡ የተመሰቀለው ነገር ማስተካከል የሚችልበትን እኛ ለነሱ ለመሪዎች እናሳያለን። መሪዎች ራሳቸው ያንን ነገር ቀጥሎ መስራት ይችላሉ። ስለዚህ እኛን ኮንታክት ማድረግ አለባቸው። አድራሻችን ጎተራ ጫፍ ላይ ነው። ምናልባት በቴሌፎናችን እኛን ሊያገኙን ይችላሉና የኔ መልእክት ባጭሩ እንግዲህ ይሄን ይመስላል ማለት ነው። አመሰግናለሁ ወንድም ለገሰ ውድ ጊዜውን ሰውተው እዚህ ስቱዲዮ ተገኝተው ስለ አገልግሎቱ ስለሰጡን ማብራሪያ። ተመልካቾቻችን ከኛ ጋር ስለነበራችሁ በጣም እናመሰግናለን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ስለዚህ አገልግሎት የበለጠ ማወቅ የምትፈልጉ ከአገልግሎቱ ጋር በዚህ በትውልድ ክፍተት ዙሪያ አብራችሁ መጸለይ አብራችሁ ደግሞ መስራት የምትፈልጉ ሁሉ እስክሪኑ ላይ በመታያቸው የስልክ ቁጥሮች በመደወል አገልግሎት ውስጥ ያሉትን አገልጋዮች ማግኘት ትችላላችሁ። ጌታ ኢየሱስ ይባርካችሁ።